በዚህኛው የኤአይ ኢንተግሬትድ ዲጂታል ማርኬቲንግ ኮርስ የምናየው ስለ ኮንተንት እና ስለ ኮፒራይቲንግ ይሆናል። ኮንተንት እና ኮፒራይቲንግ ብዙ ጊዜ ሲምታቱ እርስ በርስ እየተቀያየርን ስንጠቀምባቸው ይስተዋላል። ዋነኛው ልዩነታቸውን ለመረዳት ያክል ኮንተንት ዋነኛ ዓላማው ማስተማር ሲሆን ወይም ደግሞ ማሳወቅ ሲሆን፣ ኮፒ ደግሞ መሸጥ ነው። ኮንተንት ምንድነው የሚለውን ስናይ ኮንተንት ኤኒ ታይፕ ኦፍ ኢንፎርሜሽን ክሬትድ ሰዎችን ለማስተማር፣ ለማሳወቅ፣ ኢንጌጅ ለማድረግ፣ ለማዝናናት የምንጠቀምበት ሲሆን ዋነኛ ዓላማው ሎንግ ተርም የሆነ ሪሌሽንሺፕ ነው ከደንበኞቻችን ጋር። የተለያዩ ብራንዶች ኮንተንትን ሰዎችን ኦዲየንሳቸውን ለማስተማር፣ እምነት ለመገንባት፣ ለማዝናናት እና ኢንስፓየር ለማድረግ እንዲሁም ሎንግ ተርም የሆነ አቴንሽንን ለመሰብሰብ ይጠቀሙበታል። በቀን ተቀን ህይወታችን ላይ ብሎጎች፣ ቱቶሪያልስ፣ እነዚህ ሀው ቱ ቱቶሪያልስ እነዚህ በየቀኑ የምናያቸው በተለያዩ ሶሻል ሚዲያ ፕላትፎርሞች የምናያቸው የኮንተንት ታይፖች ናቸው። ኮፒራይቲንግ በአንጻሩ አሳማኝ የሆኑ ራይቲንግ ዲዛይኖች ሲሆኑ ሰዎች የሆነ አክሽንን እንዲወስዱ የሆነ ነገር እንዲያደርጉ የምንጠቀምበት ነው። ለምሳሌ ባይ፣ ሳይን አፕ ሂር፣ ቪዚት ሂር፣ ክሊክ ሂር፣ እነዚህ ሪድ ሞር፣ እነዚህ የመሳሰሉት የኮፒራይቲንግ ታይፖች ናቸው። ለምሳሌ እዚህ ላይ እንደምናየው ኦርደር ኮፊ ነው and get 10% off አሁን ሊዘዙና አሁን ይግዙና ይሄን ያህል ፐርሰንት ዲስካውንት ያገኙ። ስለዚህ ይሄ ወደ ምንድነው የሚወስደን? ወደ መግዛትና እንድንገዛ አሁኑኑ እንድናዝ ኦርደር እንድናደርግ የሚገፋፋ ጽሁፍ ነው። ስለዚህ ዋነኛው ፎከሱ የኮንተንት ኮንቨርዥን ነው ማለት እንላለን ማለት ነው። ኮንተንት እና ኮፒራይቲንግ ልዩነታቸውን ስናይ ኮንተንት ዋነኛ ዓላማው ማስተማር ወይም ደግሞ ኢንፎርም ማድረግ፣ መረጃዎችን መስጠት ሲሆን ኮፒራይቲንግ ማሳመንና ኮንቨርት ማድረግ ወደ ሽያጭ መሄድ ነው። ኮንተንት ትረስትን ቢውልድ ያደርጋል፣ በእምነትን መገንባት በስሩ ታይም ረዘም ባለ ጊዜ ውስጥ እምነትን መገንባት ሲሆን፣ በአንጻሩ ኮፒራይቲንግ ኢሚዲየት የሆነ ወዲያውኑ ሰዎች አክሽን እንዲወስዱ የሆነ ነገር እንዲያደርጉ የሚያደርግ ነው። ኮንተንት ላይ ዳይሬክት የሆነ ኮል ቱ አክሽን የለውም፣ እንደዚህ አድርጉ የሚል ነገር የለውም። ኮፒራይቲንግ ላይ ግን ዳይሬክትሊ ሽያጭ ከሆነ የምንፈልገው አሁን ይግዙ፣ ዌብሳይታችን እንዲከፍቱ ሰው ከሆነ የምንፈልገው ክሊክ ያድርጉ፣ እንደዚህ ያድርጉ የሆነ ክሊር የሆነ ኮል ቱ አክሽን አለው። ኮንተንት ዋነኛ ትኩረቱ ሎንግ ተርም የሆነ ረጅም ጊዜ ግንኙነት ሲሆን ከደንበኞች ጋር፣ ኮፒራይቲንግ ደግሞ ሾርት ተርም የሆነ ኮንቨርሽን ነው ላይ ነው የሚያተኮረው። የአጭር ጊዜ ሽያጭ፣ ሰዎች ወዲያው እንዲገዙ የሆነ ነገር እንዲያደርጉ ነው እዛው ላይ። የኮንተንት ፎርማቶች የተለያዩ ሶሻል ሚዲያ ፖስቶች፣ አርቲክሎች፣ ብሎጎች፣ ኤዱኬሽናል ካሩሴሎች አሉ። የኮፒራይቲንግ ፎርማቶች ደግሞ አድቨርታይዝመንት፣ እነዚህ ሶሻል ሚዲያ አዶች፣ ክሊኮች እና ሽያጮች እነዚህ አድቨርታይዝመንት ውስጥ ይጠቃለላሉ። ሌላኛው ፕሮዳክት ዲስክሪፕሽኖች፣ ስለ ፕሮዳክቶቹ የሚሰጡ ማብራሪያዎች እና ደግሞ ኮል ቱ አክሽኖች፣ ባይ ናው፣ ለርን ሞር፣ ሰዎች እንዲመዘገቡ ስንፈልግ ሳይን አፕ ሂር፣ ወደ ቀጣዩ ላንዲንግ ፔጃችን እንዲያልፉ ስንፈልግ የምንጠቀማቸው ፎርማቶች ናቸው። አንድ ራይቲንግ ጥሩ ኳሊቲ ያለው ብለን የምናስበው ኮንተንት ሊሆን ይችላል፣ ኮፒ ሊሆን ይችላል። እነዚህን ቤንችማርኮች፣ እነዚህን መስፈርቶች ማሟላት ይኖርበታል ጥሩ ነው ብለን እንድናስብ አንድን ጽሁፍ። የመጀመሪያው ክሊር መሆን አለበት፣ ሰዎች ወዲያው እንዳነበቡት የሚረዱት አይነት ጽሁፍ መሆን አለበት። ሌላኛው ለታርጌት ኦዲየንሳችን ጠቃሚ መሆን አለበት፣ ሬሌቫንት መሆን አለበት። ቀጥሎ ኮንሲስተንት መሆን አለበት። ሁልጊዜም የምንጠቀመው ቮይስ፣ የምንጠቀመው ቶን እና የምንጠቀማቸው
ስታይሎች ሁሉም ቻናሎች ላይ ተመሳሳይ መሆን አለባቸው። እንዲሁም ትክክለኛ ነገር አኪዩሬት መሆን አለባቸው። በጣም የተጋነኑ ማስታወቂያዎችና ፎልስ ክሌሞችን መጠቀም የለብንም። ሁለቱም ኮፒራይቲንግ እና ኮንተንት ሁለቱም የተለያየ ጎል ቢኖራቸውም የተለያየ ዓላማ ቢኖራቸውም ሁለቱም ግን አስፈላጊ ናቸው ለብራንዳችን። ኮንተንትን የምንጠቀመው ብራንድ አዌርነስን መጨመር ስንፈልግ፣ ኦዲየንሶቻችንን ጋር በደንብ ተደራሽ መሆን ስንፈልግ፣ ባለሙያ መሆናችንን ማሳወቅ ስንፈልግ ኮንተንት እንጠቀማለን። በዚሁ ላይ ደግሞ ኮፒን የምንጠቀመው ማስታወቂያዎችን መስራት ስንፈልግ፣ አዳዲስ ፕሮዳክቶችን ላውንች ስናደርግ፣ እንዲሁም ደግሞ ክሎዝ ማድረግ ስንፈልግ፣ መሸጥ ስንፈልግ ኮፒን እንጠቀማለን። ለምሳሌ ምሳሌ ብናይ እዚህ ላይ 5 ways Ethiopian coffee beans improve your morning routine 5 መንገዶች የኢትዮጵያን ቡና እንዴት ሞርኒንግ ጠዋታቸውን የጠዋት ሩቲናቸውን ኢምፕሩቭ እንደሚያደርግ ማስተማሪያ ቪዲዮ ጽሁፍ ወይም ቪዲዮ እንሰራለን። ይሄ ምን ያደርጋል? ሰዎችን የሚያስተምር ነው። እንዴት ቡና ጠዋት ሞርኒንግ ሩቲናቸውን ኢምፕሩቭ እንደሚያደርግ ነው የምናሳየው። ስለዚህ ዓላማው ምንድነው? እዚህ ጋር ማስተማር ነው የሚሆነው ማለት ነው። ይሄ ማስተማር ምን ያደርጋል? ትረስትን ይጨምራል። እዛ ባለሙያ እንደሆኑ እንድናስብ ያደርገናል። ይህንን ማስታወቂያ የሚሰሩት ሰዎች እዚህ ሁለተኛው ላይ ደግሞ የኮፒ ላይ ደግሞ ኦርደር አወር ኢትዮጵያን ብሬንድ ቱዴይ ፍሪ ሺፒንግ ዚስ ዊኬንድ ኦንሊ። እዚህ ላይ ምንድነው የሚያሳየን? ኦልሬዲ ኮል ቱ አክሽኑን እዚህ ጋር እየነገረን ነው። ኦርደር አድርጉ። ኦርደር እንድናደርግ እየነገረን ነው። ፍሪ ሺፒንግ አለን። እነዚህ አይነት ኦፈሮችን ደግሞ ያቀርብናል። ታይም ባውንድ ነው፣ በዚህኛው ሳምንት ብቻ። ስለዚህ ይሄ ለምን ያነሳሰናል? እያሳመነን ነው። አክሽን እንድንወስድ፣ እንድንገዛ ነው የሚጠይቀን ማለት ነው። የዚህ ቪዲዮ ቴክአዌዎች ምንድናቸው? ኮንተንት ማስተማር ነው ዋነኛ ዓላማው። እምነትን መገንባት ነው። እንዲሁም አቴንሽንን ቢውልድ ማድረግ ነው በረጅም ጊዜ ውስጥ። ኮፒ ራይቲንግ በአንጻሩ ማሳመን፣ የቀደም የተገነባውን አቴንሽን ኮንቨርት ማድረግ ወደ ሽያጭ እና ወደ አክሽን እንዲሄድ ማድረግ ነው። ሁለቱም ፎርማቶች የተለያየ አይነት ጎል ቢኖራቸውም አንዳቸው ለአንዳቸው ኮምፕሊመንት የሚደራረጉ ናቸው። በማርኬቲንግ ላይ ኳሊቲ ራይቲንግ የምንለው ክሊር ነው፣ ሬሌቫንት ነው፣ ኮንሲስተንት ነው፣ አኪዩሬት ነው ማለት ነው። የኮንተንት እና ኮፒራይቲንግ ዲስቲንክሽንስ ምንድን ናቸው? ማርኬቲንግ ጎል፣ ፕላትፎርም እና ኢቲካል ራይቲንግ ስታንዳርድን ከዚህ ቀጥለው እናያለን። 5ቱ የማርኬቲንግ ጎሎች ምንድን ናቸው? 5 ማርኬቲንግ ጎሎች አሉን። ሁሉም መልእክቶች አንድ አይነት ፐርፐዝ የላቸውም። አንዳንድ መልእክቶች ማስተማር ይሆናል፣ አንዳንድ መልእክቶች ማሳመን ነው፣ አንዳንድ መልእክቶች ኮንቨርት ማድረግ ነው፣ ወደ ሽያጭ መሄድ ነው፣ ወይ ደግሞ ወደ ምንፈልገው አክሽን እንዲሄዱ ማድረግ ነው። አንዳንድ መልእክቶች የገዙን ሰዎች እኛ ጋር እንዲቆዩ ደጋግመው መጥተው እንዲገዙ ማድረግ ነው። ሌላኞቹ እነሱ ራሳቸው ሰዎቹ እንዲያስተዋውቁልን፣ አድቮኬት እንዲያደርጉልን ማድረግ ነው አንዳንዱ ጎላቸው። ኤዱኬት ማድረግ ስንል ለምሳሌ እንዴት ነው የኢትዮጵያን ቡና ቤት ውስጥ ማፍላት የሚቻለው የሚል ኮንተንት ብናይ ይሄ ዓላማ ምንድነው? እምነትን መገንባት ነው። እኛ ላይ ባለሙያ መሆናችንን አዋቂ መሆናችንን ማሳየት ነው። እና ደግሞ አዌርነስን እንፈጥራለን። ፐርሱዌድ ለማድረግ ስንፈልግ ደግሞ አዲስ ፍሬሽሊ ሮስተድ ቢን ፕሪፔርድ ኤቭሪ ሞርኒንግ እንላለን። ይሄኛው ምን ያደርጋል? ሰዎች ኢንተረስት እንዲጨምርና ሰዎች የእኛን ፕሮዳክት ፕሪፈር እንዲያደርጉት የሚያሳምን ነው።
ኮንቨርት ማድረግ ስንፈልግ ባይ ዋን ኮፊ ጌት ዋን ፍሪ ቱዴይ አንድ ለገዛ ሰው አንድ በነፃ እንጨምራለን እንደማለት ነው። ስለዚህ ይሄኛው ሰዎች እንዲገዙና እዛው ክሊክ እንዲያደርጉ አንድ ቡና እንዲገዙ ሌላኛውን ፍሪ ለማግኘት አሁኑኑ አክሽን እንዲወስዱ የሚያበረታታ ነው። ሪቴን ለማድረግ ስንፈልግ ደግሞ ኔክስት ታይም ስትመጣ ወይም ስትመጡ 10% ዲስካውንት ይኖራቸዋል። ስለዚህ ኔክስት ታይም እንዲመጡ ያበረታታናቸው ነው ማለት ነው። ይሄ ኦልሬዲ ለገዙን ሰዎች የሚደረግ ነው። አድቮኬት እንዲያደርጉልን ስንፈልግ ደግሞ ኤክስፒሪየንሳቸውን እኛ ጋር ያገኙትን ኤክስፒሪየንስ ለጓደኞቻቸውና ለወዳጆቻቸው እንዲነግሩ ማድረግ ነው። ይሄኛው ምንድን ኢንከሬጅ ያደርጋል? ወርድ ኦፍ ማውዝ ፕሮሞሽንን እነሱ ራሳቸው የኛን ማስታወቂያ እንዲሰሩልን የሚያበረታታ ነው። የተለያዩ ቻናሎች እና የተለያዩ ፕላትፎርሞች የተለያየ አይነት ራይቲንግ ስታይሎችን ይከተላሉ። ለምሳሌ ኢንስታግራም ላይ የምንጠቀመው ሾርት እና በአብዛኛው ቪዥዋል የሆኑ ኮንተንቶችን ኢንስታግራም ላይ እንጠቀማለን። ኢሜል ላይ ሲሆን ደግሞ ዲቴይልድ የሆኑ ስትራክቸርድ የሆኑ ኮንተንቶችን ተጠቅመን መልእክታችንን እናደርሳለን። ኤስኤምኤስ ሲሆን ሾርት እና አጫጭርና ዳይሬክት የሆኑ መልእክቶችን ለደንበኞች የምንልክበት ነው። እንዲሁም ብሎግ ሲሆን ረጃጅም እና የበለጠ አስተማሪ ሆኖ ለማሳወቅ የሚጻፉ ኮንተንቶች ናቸው። ኢቲካል ራይቲንግ ስታንዳርድ የምንላቸው ሁልጊዜም የማርኬቲንግ አክቲቪቲዎቻችን እውነተኛና ኢፌክቲቭ እንዲሆኑ አኪዩሬት መሆን አለብን። የምናቀርባቸው ክሌሞች ላይ አኪዩሬት መሆን አለብን። ከዓለም አንደኛ የሆነ የተረጋገጠ ምናምን የመሰሉ ማረጋገጥ የማይቻሉ ነገሮችን መጠቀም የለብንም። ግልጽ የሆነ ሰዎች በቀላሉ ሊረዱት የሚችሉትን አይነት መልእክት ማስቀመጥ ይኖርብናል። እናም ደግሞ እውነተኛና ታማኝ መሆን አለብን የምናቀርበው ኦፈር ላይ። ስለዚህ ማድረግ የለብን ነገሮች ፎልስ የሆኑ ክሌሞችን መስጠት፣ ሰዎች ሊያታልሉ የሚችሉ አይነት ሚስሊድ ሊያደርጉ የሚችሉ ማስታወቂያዎችን መስራት እና ፌክ የሆኑ ፕሮሚሶችን መግባት የለብንም። ራይቲንግ ስታይላችን ከማርኬቲንግ ጎላችን ጋር ማች ማድረግ አለበት። እንዴት ነው የምናደርገው ስንል ለምሳሌ ጎላችን ኤዱኬት ማድረግ ከሆነ ቶኑ የሚሆነው ኢንፎርማቲቭ የሆነ ቶን እንጠቀማለን። ለምሳሌ ሃው ቱ ጋይዶችን አይነት ኮንተንት እንሰራለን። ይሄ አውትካሙ አዌርነስ ነው። ፐርሱዌድ ሲሆን ደግሞ ወይም ደግሞ አላማችን ማሳመን ሲሆን ኮምፔሊንግ የሆነ አሳማኝ የሆኑ ቶኖችን እንጠቀማለን። ለምሳሌ ስለ ብራንድ ስቶሪ ሊሆን ይችላል የምንሰራው። አላማው ሰዎች የኛን ፕሮዳክት ፕሪፈር እንዲያደርጉ ነው፣ የኛን ፕሮዳክት እንዲመርጡ ነው። ፕሪፈረንስ ነው አላማው፣ አውትካሙ። ሌላኛው ጎሉ ኮንቨርት ማድረግ ሲሆን የምንጠቀመው ቶን አርጀንት የሆኑ ቶኖችን እንጠቀማለን። ለምሳሌ ሊሚትድ ኦፈር ነው ያለን፣ እስከዚህ ቀን ድረስ ይግዙ አይነት ኮንተንቶችን እንጠቀማለን። ይሄ አውትካሙ ሽያጭ ነው። ሪቴን ማድረግ ስንፈልግ ደግሞ ፍሬንድሊ የሆነ አፕሮች ቶን ነው የምንጠቀመው። ለምሳሌ ሎያሊቲ ሪዋርድ ሊሆን ይችላል። ባለፈው ስለተጠቀሙ ይሄን ያሉ ፐርሰንት ዲስካውንት ያገኛሉ አይነት ነገሮችን ሊሆን ይችላል። አውትካሙ ይሄ ደንበኞቻችን ሎያሉ ነው ከኛ ጋር እንዲቀጥሉ ነው። አድቮኬት ሲሆን ቶኑ ኢንቫይቲንግ ነው የምንጠቀመው። ለዚህ ምሳሌ የሚሆነው ደግሞ ሰዎች ሪፈራል ነው የምንጠይቃቸው። ሰዎችን ጓደኞቻቸውን ሪፈር እንዲያደርጉ ስለኛ ብራንድ ወይም ደግሞ ስለኛ ሰርቪስ ወይ ስለኛ ፕሮዳክት። ጎሉ ወርድ ኦፍ ማውዝ ነው፣ ሰዎች ስለኛ ፕሮዳክት እንዲያስተዋውቁ ነው። ፕላትፎርም ራይቲንግ ላይ ጋይድ የምንላቸው ለምሳሌ ኢንስታግራም ላይ ማክሲመም 125 ቃላቶችን ብንጠቀም ይመከራል። በአብዛኛውን መልእክት እንዲይዝ የምንፈልገው ቪዥዋል የሆነው ፓርት ነው። የበለጠ
ኢንስታግራም ሰፖርት የሚያደርገው ሃይ ኳሊቲ ያላቸውን ቪዥዋሎች ስለሆነ ኢሜይል ሲሆን ከ150 እስከ 500 ቃላትን ብንጠቀም ይመከራል። ስትሮንግ የሆነ ሳብጀክት ላይ ሰዎች እንዲያነቡት የሚጋብዝ ስትራክቸርድ የሆነ ቦዲ እና መጨረሻ ላይም ደግሞ ክሊር የሆነ ለምን መልእክቱ እንደላክን ከሰዎቹ ምን እንዲያደርጉ እንደምንጠብቅ ክሊር የሆነ ኮል ቱ አክሽን ብንጠቀም ሲንግል የሆነ አንድ ብቻ እንዲያደርጉ የሚል ኮል ቱ አክሽን ብንጠቀም ይመከራል። ኤስኤምኤስ ላይ ከ160 በላይ ካራክተሮችን ብንጠቀም ይመረጣል። አጭር ስለሆነ ቀጥታ የምንፈልገው መልእክት ብቻ ማስተላለፍ ላይ እናተኩራለን። ብሎግ ላይ ሲሆን ማስተማር ስለሆነ የምንፈልገው ኤስኢኦ ፍሬንድሊ የሆነ አስተማሪ ስትራክቸርድ የሆነ ከ800 እስከ 2000 ቃላት ብንጠቀም ይመከራል። ኮፒ እና ኮንተንት ማርኬቲንግ ላይ ኮመን የሆኑ ስህተቶች ምንድን ናቸው? የመጀመሪያው ለሁሉም ሰዎች መጻፍ ነው። ይሄን በምንድን ነው የምናስተካክል? ይሄ ምን ማለት ነው? አንድን መልእክት ለህፃኑም፣ ለትልቅም ሰው፣ ለተማሪም፣ ለሰራተኞችም፣ ለወንድ ለሴት እንደዚህ አድርገን አንድ ላይ አንድ አይነት መልእክት መላክ ኮመን ስህተት ነው። ይህን የምናስተካክለው ታርጌት ኦዲየንሳችንን መጀመሪያ ሴት እናደርጋለን።